ቀራንዮ ወደሚባል ቦታ በደረሱ ጊዜ በዚያ ሰቀሉት። እነዚያንም ሁለት ወንበዴዎች አንዱን በቀኙ አንዱን በግራው ሰቀሉ። ጌታ ኢየሱስም አባት ሆይ የማያውቁትን ይሠራሉና ይቅር በላቸው አለ። በልብሱም ላይ ዕጣ ተጣጣሉና ተካፈሉ። ሕዝቡም ቆመው ይመለከቱ ነበር። አለቆችም ክርስቶስ ከሆነና የእግዚአብሔር ምርጥ ልጅ ከሆነ ሌሎችንም የሚያድን ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችን ቀርበው ይዘብቱበት ነበር። ይጠጣም ዘንድ መጻጻ አመጡለት። የአይሁድ ንጉሣቸው አንተ ከሆንክስ ራስህን አድን ይሉት ነበር። በላዩም ላይ ደብዳቤ ጻፉ። ጽሕፈቱም በሮማይስ በጽርና በዕብራይስጥ ሆኖ የአይሁድ ንጉሣቸው ይህ ነው የሚል ነበር። አብረውት ተሰቅለው ከነበሩት አንዱ ወንበዴ አንተ ክርስቶስ ከሆንክ ራስህን አድን እኛንም አድነን ብሎ ተሳደበ። ሁለተኛውም መለሰና አንተና እኔ በዚህ ፍርድ ውስጥ ሳለን ፈጣሪ እግዚአብሔርን አትፈራውም ብሎ ገሰጸው። ለእኛስ በእውነት ያገኘን በሚገባን ነው። እንደ ሥራችንም ፍዳችንን ተቀበል። እርሱ ግን ምንም የሠራው ክፉም ሥራ የለም። ጌታ ኢየሱስንም አቤቱ በመንግሥትህ በመጣ ጊዜ አስበኝ አለው። ጌታ ኢየሱስን መልሶ እውነት እልሃለሁ ዛሬ በገነት አብረኸኝ እንደምትሆን ፈጽመህ እመን አለው። ቀትር በሆነ ጊዜም በ6 ሰዓት ፀሐይ ጠፋ። እስከ 9 ሰዓት ድረስም ዓለም ሁሉ ጨለማ ሆነ። ከኦሪትና ከነቢያት አንዲቱ ቃል ከምትጎድል የሰማይና ምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ። ጊዜ 6 ሰዓት አበጥዎ ለስምዖን ከመ ይጹር መስቀሎ ጊዜ 6 ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ አዋቂ ነው። ተተወልደ ማርያም ቅድስት ድንግል ተሳለን እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ አዋቂ ነው። ተተቀበለ ዮርዳኖስ ተሰቀለ በመስቀል ተሳለን እግዚኦ ወንጌል ዘዮሐንስ ወንጌል ምዕራፍ 19 ከቁጥር 13 ከ25 እስከ 27። ጲላጦስም የሆነውን ነገር ሰምቶ ጌታ ኢየሱስን ወደ ውጭ አወጣው። ሊስጥሮስ በሚባለው በዕብራይስጥ ገቦታ ተብሎ በሚጠራው ቦታ ላይ በወንበር ተቀመጠ። ፋሲካም ደረሰ። በዚያውም ቀትር 6 ሰዓት ያህል ነበር። ጲላጦስም አይሁድን ንጉሣችሁ ይኸው አላቸው። እነርሱም ስቀለው፣ ግደለው እያሉ ጮኹ። ጲላጦስ ግን ንጉሣችሁን ልስቀለውን አላቸው። የካህናት አለቆች ከቄሳር በቀር ንጉሥ የለንም ብለው መለሱ።
ከዚህም በኋላ ሊሰቅሉት ሰጣቸው። ጌታ ኢየሱስም ተቀብለው ወደ ውጭ አወጡት። መስቀሉን እንደተሸከመ ቀራንዮ ወደሚባል ቦታ ወሰዱት። የሰቀሉበትን ቦታ በዕብራይስጥ ጎልጎታ ይሉታል። ከእርሱም ጋር አንዱን በወዲህ አንዱን በወዲያ አድርገው ሌሎችን ሁለት ወንበዴዎች ሰቀሉ። ኢየሱስንም በመካከላቸው። ጲላጦስም ደብዳቤ ጽፎ በመስቀሉ ላይ አኖረ። ደብዳቤውም ይህ አይሁድ ንጉሣቸው የናዝሬቱ ኢየሱስ ነው ይል ነበር። ይህችን መጽሐፍ ከአይሁድ ያነበቧት ብዙዎች ናቸው። ጌታ ኢየሱስን የሰቀሉበት ቦታ ለከተማ ቅርብ ነበርና ጽሕፈቱም በዕብራይስጥ በሮማይስጥና በጽርዕ ነበር። በካህናት አለቆችም ጲላጦስን እርሱ ራሱ እኔ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም የጻፍኩትን ጻፍ ብሎ መለሰላቸው። ጭፍሮች ግን ጌታ ኢየሱስን በሰቀሉበት ጊዜ ልብሱን ወስደው ለእያንዳንዱ 4 ክፍል አደረጉት። ስፌት የሌለበት ስርወጥ የሆነ ቀሚሱንም አንድ ወገን አደረጉ። እርስ በርሳቸው ዕጣ እንጣጣልና ለደረሰው ይድረሰው እንጂ አንግደለው ተባባሉ። ልብሶችን ለራሳቸው ተካፈሉ። በቀሚሴም ላይ ዕጣ ተጣጣሉት ተብሎ የመጽሐፍ ቃል ያለው የመጽሐፍ ቃል የደርስ ዘንድ ጭፍሮች እንዲህ አደረጉ። የጌታ ኢየሱስ መስቀል አጠገብ የእናቱ እህት የቀለባዊቱ ማርያምና ማርያም መግደላዊት ቆመው ነበር። ጌታ ኢየሱስም እናቱና የሚወደው ደቀ መዝሙር ቆመው ባያቸው ጊዜ እናቱ አንቺ ሆይ እነሆ ልጅሽ አላት። ያን ደቀ መዝሙርም እናት እነኋት አለው። በዚያች ሰዓት ጀምሮ ያ ደቀ መዝሙር ተቀብሎ የቤቱ ወሰዳት። በወልድ ያመነ የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። ጊዜ 6 ሰዓት ሰቀሉ ለኢየሱስ ማገለግሌ ፈያ ጊዜ 6 ዓርብ መዓልት በ6 ሰዓት ከወንጌል በኋላ የሚነበብ እናንተ በኢየሩሳሌም የምትኖሩ ሁላችሁ እርስ በርሳችሁ አይሁድ የዳዊት ልጅ ጌታ ኢየሱስን በእንጨት መስቀል ይሰቅሉት ዘንድ የመንግሥት ልብስ ታላቅ ቀይ ግምጃ ለብሰው በራሱ ላይ ከእሾህ የተሠራ ዘውድ ደፍተው በመስቀል ላይ እንዳወጡት ታዩ ዘንድ ወደዚች ቦታ ኑ። ሰማይን በከዋክብት የሸለመ ምድርንም በሥልጣኑ የፈጠረ በአበቦችም ያስጌጠ እሱን ለመዘባበቻ በቀኝ እጁ በትር አስያዙት። የመዘምራንና የጥበበኞች እውቀት የሚሆን እርሱን እንደ ድል አድራጊ ንጉሥ በሰልፍ ውስጥ መስቀሉን በኋላ ከፍ ከፍ አደረገ። ለፋሲካው በዓል የመጡ ሴቶች የሆነውን ባዩ ጊዜ ፈጽመው አለቀሱ።
ወደ እርሳቸው ተመልሶ እናንተ ኢየሩሳሌም ቆነጃጅት በእኔ ላይ እንደዚህ አታልቅሱ፣ ስለሚመጣው ታላቅ መከራና ስለሚያገኛችሁ ስለ ራሳችሁ አልቅሱ እንጂ ብዙ ሁከትን ታያላችሁ። ከጥቂት ዘመን በኋላ ያልጸነሱና ያልወለዱ አጥብተው ያላሳደጉ ጡቶችም በዮርዳኖስ ማኅፀን የምታመሰግኑበት ወራት እነሆ ይመጣል። ተራሮችን በላያችን በቁብን ኮረብቶችንም ይጫኑን ትላላችሁ። በዚህ በጥሩ እንዲህ ካደረጉ በደረቁማ ምን ያህል ይሆን? ወደ ቀራንዮ በወሰዱ ጊዜ ይኸው ጎልጎታ ነው። መስቀል አቁመው እንደ ሕጋቸው በላዩ ሰቀሉት። በነቢይ ከበደለኛ ጋር ተቆጠረ የተባለው ይፈጸም ዘንድ ከእሱ ጋር ክፉ አድራጊዎችን አንዱ በቀኙ አንዱ በግራው ሰቀሉ። እነሆ ከበደለኞችና ከሰነፎች ጋር ቆጥረውታልና። ጭፍሮችም ልብሶችን ወሰዱ፣ ሥራውንም ጽፈው በራሱ ላይ አኖሩ። የካህናት አለቆች በልብሶቹ ላይ ዕጣ ተጣጣሉ። ወደ አራትም ክፍል ከፈሉት። እንደዚሁም የአይሁድ ንጉሥ እንደሆነ በዕብራይስጥና በጽሕል በሮማይስጥ ጽፈው ከራሱ በላይ ከተራፊ መስቀሉ አኖሩ። እነሆ ሕዝቡ አለቆችና መኳንንቶች ሁሉ ቆመው ነበር። ያለ ፍርሃት ራሳቸውን እየለቀለቁ ሌሎችን አዳነ። የተመሰገነ ሁሉ እግዚአብሔር ልጅ ክርስቶስ እርሱ ከሆነ ራሱን ያድን እያሉ ይሳለቁበት ነበር። ሌሎች ጭፍሮች እንደዚሁ ይዘብቱበትና ይሰድቡት ነበር። አንተ የአይሁድ ንጉሥ ክርስቶስ ከሆንክ ከመስቀል ውረድ እያሉ ተሳደቡ። ከእርሱ ጋር ከሰቀሉት ከክፉዎች አድራጊዎች አንዱ አንተ ክርስቶስ ከሆንክ ራስህን አድን፣ እኛንም ካለንበት ውርደት አድነን እያለ ተሳደበ። ባልንጀራው እግዚአብሔርን አትፈራውምን? እኛስ ስለ በደላችን ፍርድ አገኘን አግኝተናልና አሁንም በውስጡ ያለንባትን ፍርድ የምትገባ ናት ብሎ ገሰጸው። እሱ ግን እንደኛ የሚያስቀጣው ምንም ግን አልሰራም። ያለ ክፋት ያለ ዓመፅ ክፉ ከፍቶ አቤቱ በጌትነት አፉን ከፍቶ አቤቱ በጌትነት በመጣ ጊዜ አስበኝ አለ። የክብር ባለቤት ጌታ ሰማው። ያለው የሰው ልጅ እንደመሆኑ ከእርሱ ጋር ተነጋገረ። ተድላ ደስታ ባለበት ገነት ዛሬ ከኔ ጋር እንድትሆን እነሆ እነግርሃለሁ አለው። ሴቶች በጌታችንና በመድኃኒታችን መስቀል አጠገብ ቆመው ነበር። እርሱም እናቱ እህቷ ሰሎሜ የቀለዮጳ ሚስት ማርያምና ማርያም መግደላዊት ነበሩ። ጌታችን ክርስቶስ ወደ እናቱና ወደሚወደው ደቀ መዝሙሩ በተመለከተ ጊዜ ጠቀሳት። አንቺ ሆይ እነሆ ልጅሽ አላት። ደቀ መዝሙሩንም አንተ ሆይ እናትህ ናት አለው። ከዚያ ሰዓት ጀምሮ ያ ደቀ መዝሙር እንደ እግዚአብሔር ወደ ቤቱ ወሰዳት። ከ6 ሰዓት ጀምሮ እስከ 9 ሰዓት በምድር ጨለማ ሆነ። ምድርም በአበባ ሰማይን በከዋክብት ያስጌጥ ሆይ ቀይ ግምጃ ለበሱ፣ በራስም ላይ የሾህ ዘውድ ደፉብህ።